ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት በተደጋጋሚ ራሳቸውን የሚጎዱ ሰዎች ስነ ልቦናቸው ምን አይነት ነው የሚል ነው። ሁለት ምሳሌዎች ልስጣችሁ። አንድ አለሚቱ የምትባል ባለትዳር አለች። ከዛ ከባሏ ጋር ይጨቃጨቃሉ፣ ምናምን አለመግባባት አለ። ከዛ ደግሞ ነገሮች ሰላም ይሆናል። ልክ ሰላም ሲሆኑ ባሏ በጣም ገንዘብ ላይ ጠንቃቃ ነው፣ ቆጣቢ ሰው ነው። ልክ ነገሮች ሰላም ሲሆኑ ትሄድና ገንዘብ ብዙ ነገር ትገዛለች፣ በቃ ታባክናለች ገንዘብ። ከዛ ደግሞ ትመጣና ትነግረዋለች፣ እንዲያውጥቼ ትላለች። ከዛ ጭቅጭቅ ይጀመራል። ሁለተኛው ምሳሌ ደግሞ ሚጣ ልክ ወላጆቿ ሲያናድዷት መጫወቻ የተገዛላትን አሻንጉሊቶች ትሰባብራቸዋለች። እነዚህ ድርጊቶች ስንመለከታቸው ትርጉም አይሰጡም። ዋት ፍሮንት የሚያስብሉ ድርጊቶች ናቸው። ምክንያቱም እንግዲህ ሳይኮአናሊቲክሊ ሰዎች የሚያደርጓቸውን ድርጊቶች ደስታቸውን የሚጨምር ስቃያቸውን የሚቀንስ ነው ብለን ነው የምናስበው። ይህ እንግዲህ ፕሌዠር ፕሪንሲፕል ይባላል። ከዛ ግን አንዳንድ ሰዎች የሚያደርጉ ነገር ስናየው ደስታን የሚቀንስ የራሳቸውን ደስታ ማለት ነው፣ ከዛ በኋላ ስቃያቸውን የሚጨምር ሲሆን በቃ ያስገርመናል። ምንድነው ዋትስ ጎይንግ ኦን እንላለን። እንደዚህ አይነት ስብዕና ያላቸውን ሰዎች ማሶኪስቲክ ፐርሰናሊቲ እንላቸዋለን። አንዳንድ ሰዎች ልክ ለፍተው ጥሩ ነገር ልክ ሊሳካላቸው ሲል ራሳቸው ላይ ታክል ይወርዳሉ። ራሳቸው ላይ ማለት ነው፣ ሰልፍ ሳቦታጅ ምንለው። ነገሮች ሰላም ሲሆኑ ራሳቸውን በሚጎዳ መልኩ እንዲረበሽ ያደርጋሉ። እና ምን እየተካሄደ ነው የሚለውን በመጠኑ እናያለን። እንደዚህ አይነት ሰዎች እንግዲህ የሚያደርጓቸው ድርጊቶች በተደጋጋሚ ራሳቸውን የሚጎዳ ነገር ነው እና ለምን እንደሚያደርጉ ብትመክሯቸው፣ ጠጋ ብላችሁም ለመረዳት ብትሞክሩ በጣም ከባድ ነው። ግን እንግዲህ የጥልቀ ልቦና ጥናቶች ላይ እንደሚታየው ኮንሽስሊ ዲፕረስድ ናቸው፣ አንኮንሽስሊ ግን ጊልት አላቸው። የሆነ የጥፋተኝነት ስሜትና ጸጸት አላቸው። ስለዚህ ራሳቸውን በሚጎዱበት ሰዓት ፌር ነው ብለው ነው የሚያስቡት በእነሱ እንትን እና ለዚህ አይነት እንትን ደግሞ የሚያጋልጣቸው በልጅነት የተከሰቱ ነገሮች ናቸው። በተለይ ሁለት ነገሮች ለዚህ ኮንትሪቢዩት ያደርጋሉ። አንደኛው ነገር በሕፃንነት እድሜ ላይ ወላጆች ልጆች ሲጫወቱ ጥሩ ነገር ሲያደርጉ ምንም ትኩረት ሳይሰጧቸው ከዛ ሲበደሉ ሲያለቅሱ ምናምን ብቻ ትኩረት የሚሰጣቸው ከሆነ በልጅ አእምሯቸው ላይ በቃ ማልቀስ፣ መበደል እና እንትን ማድረግ ራስን መጉዳት ነው ፍቅር የሚያስገኘው ወይም ትኩረት የሚያስገኘው ብለው ያስባሉ ማለት ነው። በተለይ ለምሳሌ አሁን አባት ኃይለኛ ሆነው እናት ደግሞ ምንም ግድ የሌላት ልጆችን ዞር ብላ አታይም። ጥሩ ነገር አረጉ ሄዱ መጡ ምንም አትልም። ግን ልክ አባት ልጆቹን ሲገርፋቸው ያን ጊዜ ብቻ ሲያለቅሱ ወይ እንደዚህ ያኔ ብቻ ትኩረት የምትሰጣቸው ከሆነ ፍቅር የምትሰጣቸው ከሆነ በልጅ አእምሯቸው ላይ በቃ መበደል ራስን እንትን ማድረጉ ትክክል ነው ወደሚለው ድምዳሜ ይደርሳሉ ማለት ነው። ሁለተኛው በልጅነት እድሜ ላይ እንግዲህ የህይወት ውጣ ውረድ አለ እና አንዳንድ ጊዜ ልጆች ከባድ ሁኔታ ውስጥ ሊያልፉ ይችላሉ እና ህፃናት መከራ ውስጥ ከባድ ነገር ውስጥ ሲያልፉ ወላጆች ወይም በአካባቢ ያሏቸው ሰዎች ጎበዝ ነው እኮ እሱ በቃ በጣም በዚህ መከራ ውስጥ ራሱ ዝም ብሎ ያልፋል ምናምን ከተባለ ልጆቹ በቃ ትክክል ነው ማለት ነው፣ እኔ መከራ ውስጥ ማለፍ ያለብኝ ሰው ነኝ፣ ጥሩ ነገር አይገባኝም ወደሚለው ነገር የተቀረጸባቸው ይላል። ከፍ ሲሉ መከራው ቢያልፍም እነሱ መከራ ራሳቸው ላይ ያመጣሉ ማለት ነው። ሳይኮሎጂካሊ አፕን እያደረገ ያለው ይሄ ነው። ማሶኪስቲክ ፐርሰናሊቲ እንግዲህ ባለፈው ከፍተኛ የሆነ ጥርጣሬ ያላቸው ፓራኖይድ ፐርሰናሊቲ ጋር የሚያመሳስሉት ነገር አለ። የሚያመሳስለው ነገር ምንድን ነው? የሆነ አደጋ አለ ብለው ሁለቱም ቪጂላንት ናቸው። ስለዚህ ሁል ጊዜ የሆነ አደጋ የሆነ ሰው እንትን ሊለኝ ይችላል ምናምን ብለው ያስባሉ። ግን የሚሰጡት ምላሽ ደግሞ የተለያየ ነው። ከፍተኛ የሆነ ጥርጣሬ ያለባቸው ሰዎች የሆነ አደጋ ሊኖር ይችላል፣ የሆነ ሰው ሊጎዳኝ ነው ብለው ያስቡና ሳይቀድመኝ ልቅደመው ብለው አታክ ያደርጋሉ። ማሶኪስቲክ ፐርሰናሊቲ አደጋ ሊኖር ይችላል ምናምን ብለው ያዩና ከዛ በኋላ ሳይቀድመኝ እኔ ራሴን ልጉዳ ብለው ራሳቸውን ነው የሚጎዱት ማለት ነው። እና ከዛ በቃ ራሳቸውን ከጎዱ ሰውየው የሚጎዳው ነገር ያጣል ሚል አይነት ነው ሳይኮሎጂካሊ ስፒኪንግ። ለዛሬ እንግዲህ ይዤላችሁ የመጣሁት ስለ ማሶኪስቲክ ፐርሰናሊቲ ወይም ደግሞ ራሳቸውን ደጋግሞ ስለሚበድሉ ሰዎች ስብዕና ነው። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።